ኦሮሚያ ላይ ፕሬዝዳንት ቢደረግ ሽመል እንትና ጀዋር መሐመድ የኦሮሚያ ፕሬዝዳንት ቢሆን በ6 ወር ውስጥ የኦሮሚያ ህዝብ በሙሉ ሙስሊም ይሆናል። ሳትወድ በግድ በ6 ወር ውስጥ ሙስሊም ያደርጋል፣ እስላም ያደርጋል። ለዛም ትክክለኛ እስላም ሳይሆን የመንን የበታተኗት አሉ አይደል? የበታተኗት ቡድን እስልምናን እዚህ ያመጣል። ኢትዮጵያ ውስጥ የሌላ እስልምና ሲስተም ያመጣል። ኢትዮጵያ ውስጥ ጀዋር ሌላ የተለየ የኢትዮጵያ ሙስሊምና የኦሮሞ እስልምና ማለት እኮ ከዋቂ ፈታ ጋር ራሱ ይያያዛል በልካልክ። ግን እሱ የሚያመጣው የእሱ እስልምና የኢትዮጵያም እስልምና አይደለም፣ የኦሮሞም እስልምናም አይደለም። የእሱ እስልምና የመናዊ እስልምና ነው። የመን እስልምና አክራሮች ደግሞ እኛን አይተህ ታውቃለህ? ድሮ እኮ የመን እኮ የኢትዮጵያን ሴት ሁላ ለቤት ሰራተኝነት አይቀጥሩም። ዛሬ ግን ተበታትነው ከመበታተንም በናቋት ምድር ሴቶች ምድር ላይ መጥቶ ለዛች ሀገር ሴቶች ላይ በቂና ስር እየዞሩ የሚለምንትናታ ሶሪያ እሱ እንደዛ ለማድረግ ነው የሚመጣው። ያ ሲስተም እዚህ ማምጣት በታትነ ብቻው አንድ። ሁለተኛ ጀዋር መሐመድ እኮ መሐመድ አባቱ አለ። መሐመድ የአክስቱ ባለቤት ነው። መሐመድ ማለት እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም። ታዲያ ማን ናቸው አባትየው? አባትየው ነው ታውቃለህ። እንኳን እኔ እሱ ማቅም ባያ ነጋዴ ነበረ፣ የመናዊ ነው። የእሱን አባት ማን ሊነግረን ይችላል? አንዳርጋቸው ጽጌ ሊነግረን ይችላል። አንዳርጋቸው ጽጌ ራሱም የመናዊ ስለሆነ በአንድ በኩል በቤተሰቦቹ የአዳሪ ልጅ ስለሆነ አንዳርጋቸው ጽጌና እሱ አንድ ናቸው፣ ወንድማሞች ናቸው። ዛሬም ደግምላለሁ። ፎቶአቸውን ራሱ እስኪ ያቸው ይመሳሰላል እኮ ድንዶሽ ይላል። ፎቶአቸው ጋር ይገልጻል እኮ ሁለቱ ምንም ሁሉም ይሄ ጸረ ኢትዮጵያኖች በጣም ነው እኮ እንትን የሚሉት። ተደላድሎ ከአንገት በላይ ያብጣሉ ወይ ከሆዳቸው ይቦረጣጥሳሉ። በርጠፍ ብሎ ይለጠጣሉ። የደህና ውቃቢ ቤት ከበሮ ነው የሚመስሉት ሆዳችሁ። እና ጀዋር በምንም ታምር እኔን አይመጥነኝም። ጀዋር የጥፍር ስር ቆሻሻ ይናክል ለኦሮሞ ህዝብ ታሪክም የለውም፣ ኦሮሞም አይደለም፣ ለኢትዮጵያ ህዝብ አይጠቅመውም፣ የሚጠቅምም አይዲዮሎጂም የለውም። ቤተሰቡን መምራት ያልቻለ ነው። ጀዋር እኮ ቡና የምታፈላ ሴትን እኮ ቡና እንኳን ከምታፈላ ላይ አስነስቶ እኮ አስወልዷት የከዳ ሰው እኮ ነው። 28 ሴት እንደወለደለት ታውቃለህ? በዚች በ4 ዓመት ኢትዮጵያ በቆየ 4 ዓመት ውስጥ እኮ 28 ሴቶችን ጉድ ሰርተዋል እኮ። ከባድ እኮ ነው እሱ ያደረሰብን ጉዳት። ሀገራችን ውርደት ውስጥ ነው የጥሎብን ሄደ። 28 ሴት ነው የወለደለት። ከአቶ ጀዋር መሐመድ የወለዱት የሀገራችን ጣቢቡ ሰለሞን እኮ ነው። የሀገራችን ጣቢቡ ሰለሞን እንደ ጀዋር መሐመድ በነበረ ጊዜ ሀገር ውስጥ በነበረ ጊዜ በ40 አጃቢ ነው የሚሄደው። ጀዋር መሐመድ በነበረ ጊዜ ቦሌ በምኖርበት ዘመን በቀን 5-6 ሙክት ፍየል ሙክት ነው የሚታረደው። እነኚህ ሴቶች ናቸው ጨርሶ የሚውሉት በገዛ ቤቱ። በማህበር ተደራጅቶ እኮ ነው የሚውሉለት። በማህበር ተደራጅቶ ለፈውስ ነው የሚፈለገው። ምንድን ነው ብለን ግራ እስክንገባ ድረስ በዘርፈ ብዙ ነገር አዋረደን ጀዋር። ጀግኖቻችን ስንቱን ጀግኖቻችን በላብን ጀዋር። አጫሉን በላ፣ በቴ ኡርጌሳን በላ። እርስ በርሳችሁ አሁን ኦሮሚያ ውስጥ ያለ በአሁኑ ሰዓት ላይ ኦሮሚያ ውስጥ ያለ ሸኔን የሚመራው ጀዋርና ዘመነ ካሳይ ናቸው በበላይነት የሚመሩት። ግዳ አርሲ ላይ በቀደም የተፈጠረውን ሳይፈጠር በፊት እኔ በሚዲያ በሀቅና ሳቅ ላይ በደንብ አስቀምጫለሁ ስጋትን።
ይኸው ይህን ሊፈጥር ነው ይሄ ሰውዬ። አርሲ ላይ በደንብ ጥንቃቄ አድርጉ። ዘርፈ ብዙ ችግር ሊፈጥር ነው። ምርጫን ለመበጥበጥ ቆርጦ ተነስቷል ብዬ ከምርጫ በፊት ከጆርናሊስት ሪያድ ኡፌራ ጋር ሁኜ በደንብ ተናግሬያለሁ። በደንብ ተንትኛለሁ። ተጠንቀቁ ብያለሁ ለመንግስት። የኦሮሞ ፖለቲከኞች ያላቸውን የአይዲዮሎጂ ልዩነት ትናንትና ነግራቸዋለሁ። ዛሬ ደግሞ ያላቸውን የኢንስትሩመንት ልዩነት ልንገራችሁ። በዚህ መንገድ ብንሄድ ነው የህዝባችንን ችግር መንፈተው ብለው የሚያስቡትን ማለት ነው። የመጀመሪያዎቹ እንግዲህ ኢትዮጵያ ኢዝ አን ኢምፓየር፣ ኢትዮጵያ ሀገር አይደለችም፣ ኢምፓየር ናት። በኢትዮጵያ ኢምፓየር ላለፉት 150 ምናምን ዓመታት ኦሮሞ ቀኝ እየተገዛ እየኖረ ነው። ስለዚህ ዊ ኒድ ቱ ኢማንሲፔት አወር ፒፕል ፍሮም ዛት ኢምፓየር ብለው ነው የሚያስቡት። ከኢምፓየሩ ነፃ መውጣት አለብን። እንዴት ነው ነፃ የምንወጣው? ኢምፓየሩ ራሱ ባዘጋጀው ሌጋል ዶክመንት የመጀመሪያው አማራጭ ኮንስቲቱሽን በመጠቀም እንግዲህ ዚያር ደላቨር ኦፍ አርቲክል 39 እሱን በመጠቀም ነፃ ለመውጣት እንሞክር። ሰልፍ ዲተርሚኔሽንን አሹር እናድርግ ለህዝባችን ሪፈረንደም አዘጋጅተለት እንዲመርጥ እናርገው። እሱ ደግሞ ካልሳካ ያን ኢምፓየሯ ያንን ፖለቲካል ኢንቫይሮንመንት ማታዘጋጅ ከሆነ ያን ነገር መጠቀም የማንችል ከሆነ ዛዘር ኦፕሽን ውድ ቢ አናርምድ ስትራግል በቃ ትጥቅ ትግልን እንመርጣለን፣ በዛ እንታገላለን። የነ ጃል ኩምሳ ሀሳብ ማለት ነው ከ1973 ጀምሮ እስካሁን ድረስ በተዋረድ እየመጣ ያለው። ሁለተኞቹ ፋክሽኖች ደግሞ የሚሉት we have been subordinated within the system, we have been excluded from the center። ያን ነገር አተነዋል። እውነት ነው፣ ግን ያን ነገር ያጣ ነው ደሪል ፓወሩን ኦሮሞ ሉዝ በማድረጉ ነው። ሪል ፓወር ስለሌለን ነው። ስለዚህ the moment we get the authority, the moment we get the power and we are getting it፣ ያን ነገር ካገኘ ነው ፓወሩን ስልጣኑን ካገኘ ነው የህዝባችን ችግር ይፈታል። ሌላ ውስብስብ ኮንስፓይሬሲ ችግር አይደለም። የፖለቲካ ችግራችን የሚፈታው ፓወር ስላገኘ ነው። የዛን ጊዜ ለዛ ነው ፖለቲካው አልቋል፣ በቃ ወደ ኢኮኖሚ ሜድ ያለብን ምናምን ሲባል የነበረው ማለት ነው። ያንን ነገር ካገኘን አትሊስት we control our state currently፣ ያ ነው እየመራን ያለ ነው። ማንም በእኛ መሬት ላይ መጥቶ አያዝም። ስለዚህ እሱን ካገኘ ነው ይበቃል። ሌላ የፖለቲካል ኮንስፓይሬሲ አያስፈልግም የሚሉ ግሩፖች ናቸው። ይሄ ፖለቲካል አሲደንስ ውስጥ የገቡት we don't need to leave the state፣ ሀገሩን ጥለን የት ነው የምንሄደው? ሀገሩን ሸሽተን የት ነው የምንሄደው? ሀገሩ እኮ የኛም ነው፣ እኛም መምራት አለብን ብለው የሚያስቡት ከመጨቁን ሀገር መምራት ይቻላል፣ እዛር መድረስ ይቻላል ብለው የሚናገሩት ማለት ነው። ሌሎቹ ደግሞ ሀገሩን ስቴት ቢልዲንግ ፕሮሰሱን ችግር አለበት፣ ህዝባችንን ሲጨቁን የኖረ ሀገር ነው። ነገር ግን ከዚህ ቀደም እንዳደረግነው ከ1970ዎቹ ጀምሮ የሆነ ጥግ ይዘን ከምንታገል ይልቅ ወደ ማዕከል ጠጋ ብለን እንግዲህ ኤሌክቶራል ፓርቲሲፔሽን ቴንደንሲ ውስጥ የገቡት ማለት ነው። ምርጫው እንኳን ኢቨን ኢፍ ኢት ውድ ቢ ኢምፐርፌክት፣ ምርጫው ያን ያክል ፐርፌክት ባይሆንም ፖለቲካል ኢንቫይሮንመንቱ ኤሌክቶራል ቦርዱ ምናምን ትክክል ነው ብለን ባናስብም ዝም ብለን እንግዲህ ቪዚብል ሆነን የህዝባችንን ችግር የህዝባችንን ፍላጎት ለፐብሊኩ እንናገር፣ ለህዝባችንም ደግመን እንንገረው፣ እንታይም፣ እንዲሁም ደግሞ ለሌሎች ብሔር ብሔረሰቦችም እንናገር፣ ፐብሊኩ ይወቀን ማን እንደሆነም ብለው ያሁኑ ኦኤልኤፍ ማለት ነው ለሚጎመቹ ምናምን ሀሳብ ደግሞ ይሄ ነው። ሌሎቹ ደግሞ የህዝባችን ጥያቄ ሙሉ ለሙሉ ተመልሷል ማለት ይቻላል፣ ግን ትልቁ ችግር ህገ መንግስቱ ላይ ነው። ህገ መንግስቱ ሁላችን የሚያስማማለን የኦሮሞ ህዝብ ከሌሎች የኢትዮጵያ ወንድም ህዝቦቹ ጋር አብሮ ሊያኖረው የሚችል ህገ መንግስት ነው፣ ሌጋል ዶክመንት ነው። ነገር ግን የአፕሊካቢሊቲ ችግር አለበት። ስለዚህ የህገ መንግስቱን ኢምፕሊሜንቴሽን ቶሎ ማፋጠን አለብን። በሞመንት በቃ ህገ መንግስቱ ኢምፕሊሜንት ከተደረገ የህዝባችን ችግር ተፈቷል ማለት ነው። ህገ መንግስቱን ይቀበሉታል፣ ግን የህገ መንግስቱ አፕሊካቢሊቲ ላይ ጥያቄ ያነሳሉ ማለት ነው። ይሄ ደግሞ እነዚህ መልቲናሽናሊስት ፌዴራሊዝሙ የተመቻቸው የአሁኑ አወቃቀር የተመቻቸው የነ ፕሮፍ መራራ ግሩፕ ማለት ነው። መጨረሾቹ ደግሞ ብዬ የማስበው ዴሞክራታይዜሽን ፕሮሰስ አስ ኦቨርኦል ኢምፓየር ያስፈልጋታል። ኢምፓየር ሲሆን ሀገሩ ያስፈልገዋል። ይህ ደግሞ የኦሮሞ ህዝብ ብቻውን የሚያደርገው ነገር አይደለም። ከሌሎች የወንድም ህዝቦች ጋር ከሌሎች ዩኒየኖች ጋር ይህን ነገር ማድረግ አለበት። ዴሞክራታይዜሽን ፕሮሰሱ መግባት አለብን። አሁን ለምሳሌ ናሽናል ዲያሎግ ምናምን እንደሚባል አሁን ያለውን የናሽናል ዲያሎግ ኮሚሽን አይቀበሉትም። የህገ መንግስት ቤዝ የለውም፣ ግራውንድ የለውም ብለው ያስባሉ። ግን ሁሉም የተሳተፈበት የሽግግር መንግስት የሚሉት ኢንተሪም አድሚኒስትሬሽን ተደርጎ ሀገሪቷ በዴሞክራታይዜሽን ፕሮሰስ ሀገር መሆን አለባት፣ ህዝቦች መወየት አለባቸው፣ ችግራቸው መፍታት አለባቸው ብለው የሚያስቡት የግለሰቡ ሀሳብ ማለት ነው። የኦሮሞ ህዝብ በዚህ ውስጥ ነው ችግሩ ሊፈታ ይችላል ብለው የሚያስቡት። ብቻ የኔ አይዲያ ይሄ ነው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮመንት ስራ አስቀምጡልኝ።